ሰራዊታችን ከጠላት ጋር ሲተናነቅ ቆይቷል። ይሄን 2 ወር ክረምት አሁን ክረምቱ ነግቶ መስከረም ላይ ደርሰናል። ይበልጥ ተጠናክረን የምንቀጥልበት የምንታገልበትና አንድነታችንን ፈጥረን ትግሉ በአጭር ጊዜ የሚቋጭበት መንገድ የምናሰናስልበት ወቅት ላይ ደርሰናል። አሁን በ2018 ትግሉ ለማጠናቀቅ በሸዋ በጎንደር በወሎ በመናምን የነበሩ ግንባሮችን ሁሉ አሸንፈን አሁን ሸለቆ ውስጥ ነው ያለነው። በዋናነት መንግስት የትምህርት ካሪኩለሙን በስርዓት አለማስተዳደሩ እስኪ መጀመሪያ ካሪኩለምና ካሊኩረምን ለዩ እስቲ። ካሊኩረም እያሉ የሚያወሩ ሰዎች ናቸው ስለ ትምህርት የሚያወሩት። አብይ አህመድ የኃይል የዲፕሎማሲ ብልጫ ኑሮት የኢትዮጵያን የባህር በር ባለቤት ያደርጋታል ማለት ዘበት ነው። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ገጠራማ ቦታዎች ላይ በስፋት ወረዳዎችንም ጭምር ይዞ ያለው የፋኖ አደረጃጀት በአራቱም ግዛት ላይ ያለው ፋኖ አደረጃጀት በርካታ ቦታዎችን ተቆጣጥሮ ያስተዳደረ እንደሆነ ይታወቃል። እንኳን አይደለም የዞን ከተማ አንድ መንደር አንድ ሰፈር ውስጥ በስነ ስርዓት ቆመው እኮ ዛሬ ፎቶ የሚያነሱበት እድል የላቸው። አዲስ አበባ ህዝብ ያለበት ደረጃ ይታወቃል። እኛ እንመጣለን፣ አሁን እንመጣለን። መቼ ነው እንመጣው? እግዚአብሔር ያዘውለት የፈረዳት ጊዜ ትመጣላችሁ። አሁን እንመጣለን። መቼ ነው የምትመጡት? እግዚአብሔር ባለቀን ይላቸዋል። እኔ ከዚህ በላይ አላወራም በዚህ ጉዳይ ላይ በቃ ጨርሻለሁ ፕሮግራሜ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። በዛሬው ፕሮግራሜ እጅግ በጣም አጠር ያለ አስቂኝ የ2018 የዓመቱ ወሳኝ ቀልድ በሚል ርዕስ የፋኖና የነመሳይ መኮንን የስልክ ልውውጥ ይዤላችሁ መጥቻለሁ። ይህም ፕሮግራም ዘና እያላችሁ እንድትመለከቱ በአክብሮት እጋብዛለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መሳይ መኮንን የተባለው የፋኖ የሚባለው የሚዲያ ክንፍ ወይም የፋኖ ቃል አቀባይ ከሁለት የፋኖ አመራሮች ነን ከሚሉ ሰዎች ጋር ቆይታ አድርጎ ነበር በስልክ። እሱ ያነሳላቸውን ጥያቄና እነሱ የመለሱትን ጥያቄ ከዚህ በፊት ተናግረውት ከነበረው ሁኔታ ጋር እያገናኘን አብረን ዘና እያልን የምንቆይበት ይሆናል። የመጀመሪያው ጥያቄ መሳይ መኮንን ያነሳው ለሁለቱም ፋኖንን ለሚሉ አንደኛው ማስረሻ ሰጤ የሚባለው ሰው ነው። ሁለተኛው ደግሞ አንድ ሻለቃ ሙላት የሚባል እንግዲህ ማዕረግ አሰጣጣቸው እነሱ እንዴት እንደሆነ የማይታወቅም ያው በማህበራዊ ወይም ደግሞ በባህላዊ መንገድ ነው ሻለቃ ይሁን መቶ አለቃ ሳይታወቅ የማንም የመንደር ጎረምሳ እየተነሳ ሻለቃ ይባላል እና አንዱ ማስረሻ ሰጤ ነው፣ አንዱ ደግሞ ሻለቃ ሙላት የሚባል የፋኖ እና የዚህ አፋባሃ የሚሉት የህዝብ ግንኙነት ምናምን ኃላፊ ነው እነሱ እንዳሉት ማለት ነው። እና የመጀመሪያው ጥያቄ የሚያነሳላቸው በ2018 ዓመተ ምህረት ምን አዲስ ነገር አመጣችሁ? ምን አዲስ ነገር አለ? መጀመሪያ እንኳን አደረሳችሁ ይላችኋል። በ2018 ዓመተ ምህረት ምን አዲስ ነገር አለ ይላችኋል። ታጣቂው ቡድን ዛሬ የት እንዳለ የማይታወቀው ወደ ሸለቆ ወርዶ ምን እያደረጋችሁ ነው በ2018 ሲለው በጣም አስደናቂ የሆነ ገድል እየፈጸምን ነው ይላል። መሳይ መኮንን ያጨበጨባል። እዛው ነው መጀመሪያ የሚመልሰው ማን ነው? የአስረስ የሚባለው ይሄ ማስረሻ ሰጤ ነው። አስረስ ማረዳምጤ ነው። አስረስ ማረዳምጤ የሚባለው አዎ እሱ ነው። ማስረሻ ያልኩት ተሳስቼ ነው። ማስረሻ ሰጤ ሳይሆን አስረስ ማረዳምጤ የሚባለው ሰው። አንዳንድ ጉዳዮች በተለይ ከናንተ አካባቢ ከስልጠናም ከአውደ ውጊያም ከተለያዩ ጉዳዮች አንፃር ምን አለ? ምን ላይ ነው ያላችሁት? አዲስ ዓመት ገብቷል። በዚህ አጋጣሚ እንኳን አደረሳችሁ ለማለት እወዳለሁ። እስካሁንም በዚህ መድረክ ላይ አልተገናኘንም። ለመላው የታጋዮቻችሁ እንዲሁም አመራሮች እንኳን አደረሳችሁ ለማለት እወዳለሁ። እንደው ምን አለ አዲስ ዓመትም ስለገባ አንዳንድ እንቅስቃሴዎች ካሉ እኔም ለአንከር ሚዲያ ተከታታዮች እንዲሁም በአጠቃላይ ለአማራ ኃይሉና ትግል ደጋፊዎችና ለመላው ኢትዮጵያውያን እንኳን ለአዲስ ዓመት አደረሳችሁ ማለት ፈልጋለሁ። ከሰሞኑ አዳዲስ አውደ ውጊያዎች በተለየ ሁኔታ የሉም። ዛሬ በአፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ አንድ አስደናቂ ኦፕሬሽን ሰርቷል። የጠላት ማሰልጠኛ ማዕከል ላይ ይሄኛው ምን አለ? ይሄ
ሻለቃው ደግሞ በዚሁ ስለ 2018 ዓመተ ምህረት እንኳን አደረሰ ካለው በኋላ ምን አዲስ ነገር አለ ሲለው ምን እንዳለ ስሙት። በጣም ነው ማመሰግነው ሻለቃ አበበ እንኳን ለ2018 አዲስ ዓመት አደረሰ ላለው ከአንከር ሚዲያ ዝግጅት እንኳን አብሮ አደረሰን መሳይ። እውነት ለመናገር ያው ብዙ ውጣ ውረዶችን አሳልፈን ያንኛውን ዓመት ብንሰናበተውም በቀጣይ ያሉት ጉዟችን ደግሞ ከዛ የባሱ መሪር እንደሚሆኑ እናውቃለን። ግን ደግሞ በለጠ ጠንክረን ለቀጣይ 2018 ዓመተ ምህረት የምንታይበትና ህዝባችንን መፎይ የምናስብልበት መሳይ መኮንን የሚባለው ከነሱ የማይለየው በድንቁርና ዓለም ውስጥ እየኖረ መደንቆሩን እንኳን ማወቅ የተሳነው ሰው እነዚህ ሰዎች እስከዛሬ ያሏቸውን ነገሮች አሁን ድጋሚ በ2018 ሲያወሩ ምንድነው እያወራችሁ ያላችሁት ብሎ የሚጠይቅ ደጋፊ የለም እንዴ? የት ነው በ2018 ምንድነው የሚያወራው ይሄ ሻለቃው? በክረምቱ 2 ወራት ውስጥ ይላል ከጎርፍ ጋር እየታገልን ይላል። ከጎርፍ ጋር እየታገልን በጣም አስደናቂ ትግሎችን የፈጸምንበት ድል የተቀናጀንበት እንዲሁም ደግሞ ይላል መስከረም ከገባ በኋላ አሁን መስከረም ላይ ነን ያለነው በ2018 ዓመተ ምህረት ድሉን ለመቋጨት መጨረሻው ላይ ደርሰናል ይላል። ቆይ እዚህ ጋር ቆይ ዘመነ ካሴ እኮ የዛሬ ዓመት በ2017 እናጠናቀቀዋለን ብሎን ነበር። አለምንም ጥርጥር መነግራችሁ በዚህ ዓመት እናጠናቀቀዋለን። ጠላቶቻችን አድክመናቸዋል። በግንባራቸውም ጥለን ባንጋለንም ጥለን ረግጠናቸው ቀጥቅጠናቸው ገለናቸው አድክመናቸው 2017 የፋኖ ዓመት ነው። ይህ የኛ ዓመት ነው። እነዚህ ሰዎች የሚያወሩትን አሁንም በ2018 ትግሉን ለማጠናቀቅ እንቋጨዋለን ብለው ሲያወሩ የሚያዳምጥና ተስፋ አድርጎ የሚጠብቅ ሰው ካለ በእውነት ዳንኤል ክብረት እንዳለው እዚህ ማህበረሰብ ውስጥ የገባው በሽታ መጠናት መቻል አለበት። ከዛ ውጪ እኔ ልለው የምችለው ነገር የለም። መሳይ መኮንን ይቀጥላል። በቀጣይነት የሚጠይቃቸው ስለ ህዳሴ ግድቡ ነው። ሁለቱንም የሚጠይቃቸው በመጀመሪያ ሻለቃ ሙላት የሚባለው ሰውዬ የህዳሴ ግድብን አስመልክቶ አብይ በተለያየ ከተሞች በግዳጅ ሰዎችን እያሰለፈ እያስወጣ ድጋፍ እንዳለው በተለይ አማራ ክልል ቁጥጥር እንዳለው ለማሳየት እየሞከረ ነው። እውነት አማራ ክልል ላይ መንግስት ቁጥጥር አለ ወይ? እናንተ የት ነው ያላችሁት? ይለዋል። አዳምጡት። ሻለቃ ተብየው የሚያወራው ግን ለግድቡ ህዝቡ ደስታውን እንዲገልጽ አስገዳጅ በሆነ መልኩ ሰልፎች መካሄዳቸውን የሰማ ነው። ይህንን እንዴት እያያችሁ ናችሁ ያላችሁት? አንደኛ ሰልፉን የፈለገው በዋናነት የአብይ አህመድ አገዛዝ በአማራ ክልልም መቆጣጠር እችላለሁ፣ ሰልፍም ማድረግ እችላለሁ፣ የፈለኩትን እንቅስቃሴ በፈለኩት ጊዜ ማድረግ እንደምችል ተረዱት አይነት መልእክት ለማስተላለፍ ነው። ኦሮሚያ ክልል አልተካሄደም፣ ደቡብ ክልል ሌሎች አካባቢዎች አልተካሄደም፣ አዲስ አበባ ቀጥሎ አማራ ክልል ነው። እንዴት አያችሁ? አመሰግናለሁ። እውነት ለመናገር ሰላማዊ ሰልፍ የተካሄደባቸው የት ናቸው? የአማራ ክልል ምን ያክል ስፋት ነው ያለው? የቆዳ ስፋቱ ምን ያክል ነው? ሰላማዊ ሰልፍ የተካሄደባቸው የት ናቸው? ምናልባት አማራ ክልል ላይ ያሉ የወረዳ የዞን ከተሞች ተቆጥረው ውስን የሆኑ ከተሞች ላይ ነው ያለው ስርዓቱ። ገጠራማ ቦታዎች ላይ በስፋት ወረዳዎችንም ጭምር ይዞ ያለው የፋኖ አደረጃጀት በአራቱም ግዛት ላይ ያለው ፋኖ አደረጃጀት በርካታ ቦታዎችን ተቆጣጥሮ እያስተዳደረ እንደሆነ ይታወቃል። የታለና ነው መንግስት ይላል ሻለቃ ሙላት። የታለና ነው መንግስት? ህዝብ የወጣባቸው አካባቢዎች እኮ የዞን ከተሞች ናቸው። የወረዳ ከተሞቹን በሙሉ እኛ ነን የተቆጣጠርናቸው ይላል። የትኛውን ወረዳ? እኔ እኮ የሚያሳዝነኝ እነዚህ ሰዎች ማውራት አይደለም። እንደነ መሳይ መኮንን አይነት ደንቆሮች ይሄን ወሬ ብለው ለህዝብ ይዘው መምጣታቸው ያለንበት የስነ ልቦና ድርቀት፣ ያለንበት የጥላቻ ፖለቲካ ቁልቁለቱ እነዚህ ሰዎች የድረስ እየወረዱ እንደሆነ ማረጋገጫ ነው። እንኳን አይደለም የዞን ከተማ አንድ መንደር አንድ ሰፈር ውስጥ በስነ ስርዓት ቆመው እኮ ዛሬ ፎቶ የሚያነሱበት እድል የላቸው። በጣም አሳፋሪ ነገር ነው የሚያወሩት እነዚህ ሰዎች። ማስረሻ እንትና ምን ይላል? ማስረሻ ሰጤ በዚሁ የህዳሴ ግድቡን አስመልክቶ የድጋፍ ሰልፍ ስለወጣው ህዝብ ሲናገር ማለት ነው አባይ ግድብ ተመረቀ ነው። ምናልባት መጠናቀቁም ግድቡ ተሰርቶ እንዳልተጠናቀቀ የሚያሳዩ መረጃዎች እየወጡ ነው። አብይ አህመድ ለፕሮፓጋንዳ ለፖለቲካ ፍጆታ ብሎ ሳይጠናቀቅ ምርቃቱን እንዳከናወነ ነው የሚነገረው። ለምን ነው ለዚህ ደስታችሁን ግለጹ ተብለው በየከተማ ሰልፍ እየተጠራ ነው? እንዴት አየው አስረሰን? አመሰግናለሁ። እንግዲህ አብይ አህመድ
የነበረውን የፖለቲካ ቅቡልነት ካርዶች ሙሉ በሙሉ ጨርሷቸዋል። ሀገሪቱን የዲፕሎማሲ እርሾ በሙሉ አሟጦ ጨርሷል። ያለው ብቸኛ ካርድ ይሄ ግድብ ነበረ። ሆኖም አልተሳካለትም። እንዳነሳሁት ምረቃው ላይ እንኳን ያንን ማድረግ አልቻለም። አሁንም ሌላ የፖለቲካ ካርድ ስለሌለው፣ ሌላ ለዚህ ህዝብ ዴሊቨር የሚያደርገው አንዳችም ፖለቲካ ምላሽ ስለሌለው ይህንኑ የግድቡን ሁኔታ ይዞ መቆየት ፈልጓል። ህዝቡ በነጻ ፈቃዱ የማያደርገው ሰልፍ ስለሆነ ከዛም ባሻገር ደግሞ የግድቡ ሁኔታ አብይ አህመድ በሱ አቅም፣ በሱ ሀሳብ አመንጭነት፣ በሱ የማኔጅመንት ችሎታ የፈጠረው አለመሆኑን ህዝቡ በሚገባ ስለሚያውቅ ይልቁንም አብይ አህመድ እዚህ ሀገር ስልጣን ላይ በቆየ ቁጥር በየዕለቱ የኢትዮጵያ ሁኔታ እጅግ አስቸጋሪ ቅርቃር ውስጥ እየገባ መሆኑን ስለሚረዳ የኢትዮጵያ ህዝብ ይሄ ተገዶ ከሚወጣው እና ለዕለት ጉርሱ ብሎ በየአደባባይ ተገዶ ከየቤቱ በሚሊሻ እየተገደደ ከሚወጣው ህዝብ በስተቀር የትኛው ማህበረሰብ በነጻ ፈቃዱ አብይ አህመድን ለመደገፍ ወደ አደባባዮቹ እየወጣ አይደለም ማለት። ከዚህ በኋላ የህዳሴ ግድቡ መጠናቀቁና አብይ በዚህ ልክ የህዝብን ድጋፍ ለማግኘት እየሄደበት ያለው ርቀት ይላል። ከዚህ በኋላ አብይ ከቆየ ኢትዮጵያ ምን ያክል ወደ ጥፋት እየሄደች እንደሆነ ማረጋገጫ ነው ይላል። እኔ የህዳሴ ግድብ መጠናቀቁ የህዳሴ ግድብን የሚያክል ትልቅ ፕሮጀክት አብጩ ተሽጧል ሲሉት፣ ተሰብሯል ሲሉት፣ ተበላሽቷል ሲሉት፣ አሳልፎ ሰጥቶታል ሲሉት ያን ሁሉ አሉባልታ ችሎ ዋናው ጨርሶ ማሳየት ነው ብሎ ጨርሶ ሲያሳያቸው ይሄን የሚያክል ትልቅ ትርጉም ያለው የህዳሴ ግድብ ሰርቶ ሲያጠናቅቅ እነ ማስረሻ ምን ይላሉ? ይሄንን ማጠናቀቁ አሉ የኢትዮጵያ ጨለማ እንዲነጋላት ማድረጉ የአባይን ግድብ ገድቦ ከነግብጽ ፖለቲካ ነፃ እንድንወጣ ስላደረገ በማድረጉ የሚያረጋግጥላቸው ለነሱ አብይ ከቆየ ኢትዮጵያ እንደምትጠፋ ማረጋገጫ ነው። አሁን ከዚህ በላይ ድንቁርና፣ ከዚህ በላይ እብደት፣ እነዚህን ሰዎች ጤነኛ ብሎ የሚያዳምጥ ሰው ካለ ከዛሬ በኋላ እኔ ማፍረው ለተከታዮቻቸው። እነሱ ኦሬዲ አብደዋል። አንድ ጊዜ በቃ ቀጣይ ጥያቄ ደግሞ የሚጠይቃቸውን ስሙ። የሚያወሩት እነዚህ ሰዎች ስለ ወደቡ ያነሳላቸዋል። ከግድቡ ደግሞ ወደ ወደቡ እያለ ያው መሳይ መጀመሪያ ሆዱን የሚያስብ ሰው ስለሆነ ህዝቡ ስለ ሆዱ እንዳያስብ፣ ስለ ችግሩ እንዳያስብ፣ ስለ ረሃቡ እንዳያስብ ወደብ እያለ ደግሞ ህዝብን እያሳሳተ ነው ይላል። መድኃኒዓለም አያደንቁርህ እንደዚህ እና እንደዛ ብሎ ሲጠይቃቸው ስለ ወደቡ የሚመልሱትን ደግሞ ስለ ግድቡ ያሉትን ነግሬያቸው ሰምታችኋል። ስለ ወደቡ ደግሞ ፋኖ የሚያወራውን ስሙ። ይሄ የአብይ አህመድና አጠገቡ ያሉ ወታደራዊና የፖለቲካ አመራሮች እንግዲህ ቀጣዩ አቅጣጫችን ወደቡ ነው በሚልም የህዝቡን አእምሮ የህዝቡን ትኩረት አቅጣጫ በመውሰድ ሰው ስለ ቀለቡ ስለ ሆዱ ስለ ችግሩ እንዳያስብ ለማድረግ ሌላ አጀንዳም ተመዟል። እንግዲህ ወደቡ ጉዳይ ደግሞ ከጎረቤት ሀገር ኤርትራ ጋር እንደውም አጠቃላይ የአፍሪካውን ቀንድም ጭምር የሚያምስ አጀንዳ ስለሆነ አብይ አህመድ በእንደዚህ አይነት ቀውስ ውስጥ ነው በስልጣን መቆየት የሚችለውና ይህንንም አጀንዳ ይዞ መጥቷል። ምን ያህል ይሳካለታል እንግዲህ አብረን በቀጣይ የምናየው ይሆናል። ምናልባት በዚህ ጉዳይ ላይ የምትለው ነገር ካለ? እንግዲህ አብይ አህመድ በአገር ውስጥ ጦርነት በተለይ በፋኖ ተጋድሎ በከፍተኛ ሁኔታ እየተፈተነ ራሱን ባመነው ጭምር እናንተ በቅርቡ እንዳጋራችሁት ከ60 ሺህ በላይ ሰራዊት የፋኖ ተጋድሎ ከጀመረ ጊዜ ጀምሮ ከ60 ሺህ በላይ ሰራዊት አሰማርቷል፣ አስመርቆ አሰማርቷል። ነገር ግን ከ74 ሺህ በላይ ደግሞ ያሰማራቸው ጀነራሎችና የጦር መኮንኖች የግል ሀብት እያካበቱ እንደሆነ በአጠቃላይ ጦርነቱን እየተሸነፈ መሆኑን ከፍተኛ በጀት ቢያፈስበትም ከፍተኛ የሰው ኃይል ቢያፈስበትም እየተሸነፈ መሆኑን እንዳረጋገጠ በራሱ ግምገማ ጭምር ከሰሞኑ አጀንዳ ሆኖ የቆየ ጉዳይ ነው። አብይ አህመድ ይሄንን ማረጋጋት ያልቻለ ደካማ መሪ ባህርን አመጣለው የባህር በር አመጣለው እያለ የሚያወራው በአጠቃላይ ስልጣኑን ለማቆየት ወይ ደግሞ የኢትዮጵያውያንን ስስ ልብ ለማግኘት የሚያደርገው መፍጨርጨር ካልሆነ በስተቀር አብይ አህመድ ኢትዮጵያዊ ብሔርተኛም አይደለም። በአጠቃላይ ለኢትዮጵያም ቀናኢ ፍላጎት ያለው ሰው ነው ማለት አይቻልም። አብይ አህመድ የኃይል የዲፕሎማሲ ብልጫ ኑሮት የኢትዮጵያን የባህር በር ባለቤት ያደርጋታል ማለት ዘበት ነው። ወደቡን አመጣለሁ ብሎ አይሞክረውም ይላል። እንዲህ ነው የምትሆነው። አየህ አብቹ መጽሐፉን ሲያስመርቅ የተናገረው አንችልም የሚል የስነ ልቦና ስብራት አድርሰውብናል ጠላቶቻችን ያለው ልክ እንደነ ማስረሻ ሰጤ አይነት የሰጡትን የሚቀበል ድኩም አልችልም የሚል ኢትዮጵያ ውስጥ ተወልዶ የኢትዮጵያን ጥቅም አሳልፎ የሚሰጥ ባንዳ እየገዙ በዚህ ልክ ነው የስነ ልቦና ማህበረሰቡ ላይ የስነ ልቦና ችግር የሚያደርሱት። አብቹ ለዚህ መልስ አያደርገውም ላለው መልስ ራሱ አብቹ የሰጠውን መልስ ልጋብዛችሁ። ሌላው በጉዟችን ማየት ያለብን ነገር የስነ ልቦና ስብራት ነው። ተሰብረናል፣ አንችልም ባዮች ነን። ይሄ ነገር አዲስ አበባ ነው፣ ይሄ ነገር ኢትዮጵያ ነው፣
የአዲስ አበባን ኮሪደር ዲዛይን ያደረገላችሁ ማን ነው? ገንዘቡስ ከየት መጣ? ማን ነው ኮንትራክተሩ? ለምን ኢትዮጵያውያን አንችልም ብለን ተቀብለናል። አንችልም ስላል ባለቤት ይፈለግለታል። ጥሩ ነገር ከታየ የኛ አይደለም የሌላ ሰው ነው። ይሄ የስነ ልቦና ስብራት ከላይ እስከ ታች ነው ያለው። ወንድምና እህቶቼ እንችላለን። የምንችለው በጠራ ሐሳቤ ከግል ፍላጎት ባሻገር ለወል መሻት የምንተጋ ከሆነ ነው። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ህዳሴ ሲገደብ አትችሉም የሚል አንድ አስፓልት፣ አንድ ኮሪደር፣ አንድ ህንፃ የሆነ ነገር ሲሰራ ኢትዮጵያ እንዴት ቻለችው? ይሄ ነገር የተገነባው ኢትዮጵያ ነው የሚሉ የኒውክሌር ፕላንት እንገነባለን ሲሉ ኢትዮጵያ እንዴት ትችላለች የሚሉ ሰዎች አይደሉም። በዚህ ሰዓት ወደብ አያስፈልገኝም ብሎ የሚያስብ ሰው ካለ የሞተ ነው ብሏቸዋል። ከዚህ በላይ ሞት የለም። እናንተ ከሞቱት በላይ ከቆሙት በታች የሞት ሬሳ ሆነው የሚኖሩ ሰዎች ከእንደነዚህ አይነት ሰዎች ጋር አብሮ ኢትዮጵያዊ መባል በራሱ በጣም ያሳዝናል። እና ሻለቃው ደግሞ ሻለቃ ተብየው ስለ ትምህርት የሚያወራውን ጋብዛችሁ ደግሞ ስለ ትምህርት ይጠይቀዋል። ትምህርትን አስመልክቶ ይለዋል ተማሪዎች እንዳይማሩ የአማራ ክልል ተማሪዎች ከትምህርት እንዲርቁ ደንቆሮ ትውልድ እንዲፈጠር መንግስት እያደረገ ነውና እናንተ በዚህ ትከሰሳላችሁ። ተማሪዎች እንዳይማሩ አደረጉ፣ ትምህርት ቤት እንደዚህ ያሉ ትባላላችሁና ምን ትላላችሁ ለዚህ ይለዋል። መሳይ የሚባለው ሌላው ዋናው ደንቆሮ ማለት ነው። ይሄኛው ደንቆሮ ደግሞ የሚመልሰውን ስሙ። በዋናነት መንግስት የትምህርት ወይም ካሪኩለሙን በስርዓት አለማስተዳደሩ ተማሪዎች በአግባቡ ትምህርት ገበታቸው ላይ ተገኝተው ትምህርታቸውን ባለመከታተላቸው በተለይ በትምህርት ዙሪያ እንደ አማራ ፋኖ ህዝባዊ ድርጅት አምናም ያለፈውን 2017 እኛ በተቆጣጠርናቸው አካባቢዎች ላይ በርካታ ተማሪዎች ትምህርት ገበታቸው ላይ ተገኝተው ሲከታተሉ ቆይተው ለፈተናም በቅተዋል። ጥሩ ውጤት የሚያመጡ አሉ። እንደዚሁም በተለያዩ የድሮንና የመድፍ እንዲሁም ሞርተር ቅንቡላ ሀረር ጥይቶች ስጋት ሆኖባቸው አንዳንዴም እያቋረጡ አንዳንዴም ደግሞ ጋብ ሲል ትምህርታቸውን እየተማሩ ጨረሱ ተማሪዎች አሉ። ከሁሉም በላይ ግን በጣም የሚያሳዝነው በሰቀቀን ላይ ሆነው ነበረ ተማሪዎች ሲማሩ የነበረው። ይሄንን ደግሞ እኛ በቻልነው አቅም ለተማሪዎቹ ከለላ በመስጠት የጠላት ኃይል ተማሪዎች በሚማሩበት ዙሪያ እንዳይጠጋ በርቀት ላይ እንዲሆን መከላከል ብቻ ሳይሆን እያጠቃን ወደኋላ እንዲያፈገፍግ በማድረግ ተማሪዎች እንዲማሩ ስናደርግ ቆይታ። እስኪ መጀመሪያ ካሪኩለምና ካሊኩረምን ለዩ እስቲ። ካሊኩረም እያሉ የሚያወሩ ሰዎች ናቸው ስለ ትምህርት የሚያወሩት። ትምህርት ቤት የሚያቃጥለው ፋኖ እኮ ነው። መምህራን የሚገለው ፋኖ። ለምን ልጆቻችሁን ትምህርት ቤት ላካችሁ እያለ ወላጆችን እየሄደ የሚገለው ይሄ ደንቆሮ የሌቦች ስብስብ መንግስት ተማሪዎች ትምህርት ቤት እንዳይመጡ ከልክሏል ይላል። አረ እነዚህ ሰዎች ምንድነው የሚያወሩት? እነዚህ ሰዎች የሚያዳምጡ ሰዎች አረ ከልክሏቸው እንገሯቸው አልሰሙ ከሆነ የእብድ ፖለቲካ ሆኗል የፋኖ ፖለቲካ። ከዚህ በላይ እብደት፣ ከዚህ በላይ ውርደት፣ ከዚህ በላይ ሞት የለም እንዴ! ካሪኩለምና ካሊኩረምን እስቲ ለዩ። መጀመሪያ ካሊኩረም እያልክ አንተን ድንቁርና ይዘህ መጀመሪያ አንድ እንግሊዘኛ በስነ ስርዓት ማንበብ የማትችል የድድብና ማሳያ ምልክት የሆናችሁ ሰዎች አሁን ስለ ትምህርት ታወራላችሁ እናንተ። ጭራሽ ምን ይላል? መከላከያ ተማሪዎችን ከፈተና እንዳያደናቅፍ አለ። መከላከያ ተማሪዎች ያሉበት አካባቢ እንዳይደርስ ከልክለን ተማሪዎች እንዲፈተኑ አድርገናል። እኔ አፈርኩ ለነሱ። እኔ ለነሱ ብቻ ሳይሆን ለደጋፊዎቻቸው አፈርኩ። እኔ በጣም መከላከያን ወደ ተማሪዎች ፈተና እንዳይፈተኑ መከላከያ እየከለከለ ማለት ነው። እኔ አሁን ቃል የለኝም ይሄንን ማውራበት ነው። የት አባክ ነው የተቆጣጠርከው አንተ? የት ነው ያለኸው? መጀመሪያ የቱን ነው የምታወራው? እስኪ ይሄንን ወሬ የትኛውን ወረዳ ተቆጣጥረህ ነው ጭራሽ መከላከያ እንዳይደርስ አድርገህ ተማሪዎች እንዲፈተኑ ያረከው ብሎ የሚጠይቅ ሰው እኮ ያስፈልጋል። ካልሆነ እነዚህ ሰዎች ጋር አብሮ ማበድ እኮ ነው። እኛ እኮ ስለ እነዚህ ሰዎች እብደት ስናወራ አብረን አበድን እኮ እነሱ ጋር። እንዴ መስማት ራሱ እኮ ይቀፋል። አሁን እነዚህ ሰው ብሎ የሚሰማ ማህበረሰብ ራሱ መኖሩ ራሱ እኮ ነው የሚያስጠላኝ ነው። እሺ የመጨረሻውን ጥያቄ ልጋብዛችሁ። ስለ አውደ ውጊያ ነው የሚያወራቸው። አውደ ውጊያ ማለት ፋኖ አሁን እየተዋጋ ነው እና እስኪ ሰሞኑን በተለይ አዲሱ ዓመት ከገባ ወዲህ ያደረጋችኋቸው የተለያዩ ግንባር ላይ የነበሩ ተጋድሎዎች አሉና ስለነዛ ድሎች ንገሩኝ ይላቸዋል።
ይሄ ድል አይቶ የማያውቅ ስለ ድል አውርቶ የማያውቅ ድል ማለት ምን ማለት እንደሆነ የማያውቅ ስለ ተጋድሎ የማያውቀው መሳይ መኮንን የሚባለው የሻዕቢያ ተላላኪ ስለ ጀግንነት ሲያወራ ራሱ ፍርሃቱ ይታይበታል ፊቱ ላይ። ሻለቃውስ ምን ይላል? ይሄ ሻለቃ ተብየው ስለዚህ ጉዳይ እንዴ? እንግዲህ ሻለቃ አበበ ሰሞኑን ተጋድሎች ተከናውኗል። በአማራ ፋኖ ህዝባዊ ድርጅት አፋድ በተለያዩ ጠቅላይ ግዛት እዞች በተለያዩ ቀጠናዎች እንደዚሁ የተጋድሎ እንቅስቃሴዎች እንዳሉን የሰማነውና አንድ ዋና ዋናዎቹን ከሰሞኑ የተካሄዱን ባጭሩ መግለጽ ከተቻለ። አመሰግናለሁ መሳይ። ሰሞኑን እንግዲህ የአማራ ፋኖ ህዝባዊ ድርጅት በጎንደር፣ በወሎ፣ በሸዋ ከፍተኛ የሆኑ ውጣ ወረዶችን እያሳለፈ መቼም ወቅቱ የክረምት ወራትም ከመሆኑ ባሻገር ወንዞች ይሞላሉ። በበጋው ወራት ክፍት የሆኑ መንገዶች ክረምት ላይ ይዘጋሉና እነዛን ተቋቁሞ ሰራዊታችን ከጠላት ጋር ሲተናነቅ ቆይቷል። ይሄን 2 ወር ክረምት አሁን ክረምቱ ነግቶ መስከረም ላይ ደርሰናል። ይበልጥ ተጠናክረን የምንቀጥልበት የምንታገልበትና አንድነታችንን ፈጥረን ትግሉ በአጭር ጊዜ የሚቋጭበት መንገድ የምናሰናስልበት ወቅት ላይ ደርሰናል። በ2 ወር ክረምት ውስጥ ይላል ከጠላት ጋር ተናንቀን አሸንፈን ድል አድርገን ያልሞከርነው ያልሰራነው ነገር የለም። ያን ሁሉ ተጋድሎ ፈጽመን አሁን በ2018 ትግሉ ለማጠናቀቅ በሸዋ፣ በጎንደር፣ በወሎ በምናምን የነበሩ ግንባሮችን ሁሉ አሸንፈን አሁን ሸለቆ ውስጥ ነው ያለነው። በጣም ነው ማፍረው ማለት ሰው ባይሞትበት አሁን ሰው እንደዚህ በእነዚህ ጅሎች ፖለቲካ የሚሞት ሰው ባይኖር ከዚህ በላይ ነበር መስቀው። ግን ሰው እየሞተ ስለሆነ ራሱ እኔ የሚያወሩት ነገር ከቁጥጥር ውጭ ስለሆነ ነው እንጂ አንዳንዴ በሚሞት ሰው መሳቅ አያስፈልግም። በእነዚህ ጅሎች ትግል ሰው ስለሚሞት ነገር ግን የዛሬ 2 ዓመት ዘመነ ካሴ የሚባለው ደንቆሮ ምን ሲያወራ እንደነበረ ልጋብዛችሁ። ብዙ ሺዎችን ተዋግተናል። ብዙ ሺህ አውደ ውጊያዎችን አሸንፈናል። ምን ደራደርስ ምን ልናደርግ? መንግስታዊ ስርዓቱን የሚያስረክቡን ከሆነ የሆነ ቦታ አለን እንፈራረም እንችላለን። እኛ ግብሱ ስለሆነ 4 ኪሎ የሚሰጡን ከሆነ እንስማማለን። በሺዎች የሚቆጠሩ ተጋድሎችን ፈጽመናል። በሺዎች የሚቆጠሩ ጦርነቶችን አድርገን አሸንፈናል። የት ነው ያላችሁት? ገደል ለገደል መከላከያ ሰራዊት ሙሉ ቀን ስንዋጋ ስንታገል ውለን ይላል። መከላከያ ሰራዊቱን የአብይ ሰራዊት ወታደሩን እያንጠባጠበ ሲሄድ ምርኮና ቁስለኛ አድርገ ነው ይላል። ከዚያ በኋላ የት ደረሳችሁ? ያዛችሁ ያን ከተማ ስትሉት አይ አይደለም ሸለቆ ውስጥ ነው ያለነው ይላችኋል። እንዴ በጎንደር፣ በሸዋ፣ በወሎ በምናምን ተጋድሎ ፈጽማችሁ የምኒልክ እዝ በጣም አስደናቂ ገድል ከፈጸመ የት ነው ሸዋ ያላችሁት? ሸዋ የት? እኔ ሸዋ ሌላ አለ እንዴ? ሱዳን ውስጥ አለ እንዴ ሸዋ ሌላ? ጎንደር የሚባል ሌላ አለ ምስራቅ አፍሪካ ውስጥ? የት ነው ያሉት እነዚህ ሰዎች? እንዴ አማራ ክልል እኮ ከእናንተ በላይ እናውቀዋለን እኮ እኛ ክልል ማን ምን እየሰራ እንደሆነ መከላከያ ሰራዊት እንዴት ቁርጭምጭሚታችሁን እየሰበረ በየገደሉ እያባረራችሁ እንደሆነ እኮ እናያለን እናውቃለን እኮ። እንደው ለሚከተላችሁ ሰው እንኳን ሸም የላችሁም እንዴ? ትንሽ ለሚያዳምጣችሁ ሰው ብሎ ለሚሰማችሁ ሰው እንደው ሰው ምን ይለናል የሚባል ነገር የለም? ይሉኝታ ጠፋ በቃ። በጣም የሚያሳፍር ነገር ግን በጣም የሚያዝናና ሰው ባይሞትበት ደግሞ ሰው የሚሞትበት ባይሆን በእነዚህ ጅሎች ሰው ባይሞት ከዚህ በላይ ሙሉ ቀን እየሳቅን ነበር የምንውለው። ነገር ግን መጨረሻ ላይ መቼ ነው የምትመጡት? 2018 ዓመተ ምህረት 2017 ብላችሁ ነበር። በ3 ወር ብላችሁ ነበር መጀመሪያ። በ3 ወር አይደለም አሁን 3ኛ ዓመታችሁ ገባ። 2017 ብላችሁ ነበር 2018 ገባ። የላችሁም፣ ትንፋሻችሁም የለም እንኳን እናንተ። መቼ ነው የምትመጡት ብለን ጠይቀናቸው ነበር። ምሬ ወዳጆ የሚባለው ሰውዬ የሚመልሰው መልስ ስሙት። ከዚህ በመቀጠል ለአዲስ አበባ ህዝብ መልእክታችን አለን። ያው የአዲስ አበባ ህዝብ ያለህበት ደረጃ ይታወቃል። እኛ እንመጣለን፣ አሁን እንመጣለን። መቼ ነው እንመጣው? እግዚአብሔር የያዘውለት የፈረዳት ጊዜ ትግል መቼ እንደሚቋጭ ማንም የሚተነበያት የሚያውቃት የለም። እስከዛ ድረስ አንተ ልታልቅ ነው ወይ? አልቀህ ልጠብቀን ነው ወይ? የት እስር ቤት ነው ያለኸው? ትመጣላችሁ? አሁን እንመጣለን። መች ነው የምትመጡት? እግዚአብሔር ባለቀን ይላችኋል። እኔ ከዚህ በላይ አላወራም በዚህ ጉዳይ ላይ በቃ ጨርሻለሁ ፕሮግራሜ።
እግዚአብሔር ባለቀን ነው የሚመጡት። እሱ በጻፋት ቀን ነው የምንመጣው ብሏል። እሱ በጻፋት ቀን እስከሚመጡ ድረስ ደጋፊዎቻቸው እንቅልፍ ሳተኙ አይናችሁ ሳይረግብ ጠብቋቸው አደራ ማለት ነው የምፈልገው። የዛሬው ፕሮግራሜን ጨርሻለሁ። በዚሁ መሆን መልቲ ሚዲያ ላይክ፣ ሰብስክራይብ እና ሼር በማድረግ እንዲሁም በሱፐር ቻት እና በሱፐር ስቲከር ሳፖርት ልታደርጉ እንደምትችሉ እያስታወስኩ በዚሁ ሰናበታችኋለሁ። አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።